ነው ያለሁት እኮ እሺ ነበር ቁጥር ይሄ አሁን ማምለጥ አለብኝ ሰዎች እየመጡ ነው ዝናም እየመጣ ነው ለፍጠኝ መድብል ትትና ማድረግ የሚችለውን ሁሉ አድርጋለሁ ፈጣሪ ከረዳት ትትረፍ ዝና አይቷታል እሷ ሮጠችው ግን በሌላ አቅጣጫ ነው ግሙን መዝለል ከቻለች ብቻ ነው የምትተርፈው አቅሜ በላይ ነው የሆነብኝ ሰዎች እየመጡ ነው ህይወቴን ለአደጋ ሰጥቼ ለማትረፍ ሞክረው ግን አልቻልኩም ትትና ዛሬ በሚገርም ሁኔታ እንግዲህ ከዝና የአውሬ መንጋጋ ዛሬ አምልጣ ወጣለች ማለት ነው። ለሱም ለመውጣቷ እንግዲህ በጣም ትልቁን ሚና የተጫወተው መድብል ነው። መድብል እንግዲህ ለትትና ብዙ መስዋዕትነትን ከፍሏል። የሚገርመው ነገር እችሊ ሳላስወጣ እኔ እንቅልፍ አይወስደኝም። በፊት ገና ብሩክን ያስወጣ ቀን ጀምሮ ሁሌም ሲያስብ ነበር። በዛ መካከል እንግዲህ ሞገስ ራሱ አረ ብሩክ እንደምን ሆነህ ነው መድብል ምን ሆነህ ነው ወንድማችንን አትርፈናል ከዚህ በኋላ ደግሞ ለሷ ብለን ደግሞ ሌላ መስዋዕትነት ነክፈል እንደ እያለው ነበር። ሞገስ ምን ሆነህ ነው ሳይለለው ሰው ይሞት እንዴ ይቺ ልጅ አንዲት ምስኪን ገና ወጣት ነች ብዙ ነገር የሚጠበቅባት ልጅ ናት ስለዚህ ግዴታ ይችላል ማዳን አለብን ግን አሁን ሳይሆን ሁኔታዎችና እንዲ ሁኔታውና እንዴት ነው አይተን ያለው ነበር ማለት ነው። በመጨረሻም እንግዲህ ዛሬ ይችላል ማዳን አለብን አንደኛ ለኛ ለምስክርነት እነዚህና ለመጣል ዋና ትሆነናለች ሁለተኛ ደግሞ እቺ ልጅ ገና ምስኪን እና አንድ ፍሬ ነች ስለዚህ እሷን በዚህ ልክ ማድረግ የለብንም በማለት እንግዲህ በሚገርም ሁኔታ ዛሬ እንተን ብላለች ማለት ነው። ቤተሰቦቻችን በጣም ደስ በሚል ሁኔታ እንግዲህ መድብል ብቻውን በቃ እናንተ ማታስፈልጉኝ ብሎ ሞገስና ብሩክን ራሱ ውጭ አይተቶ ነው እንግዲህ ራሱ ብቻውን ሰተት ብሎ ከአቶ ዝና ያበበን መሳልጅ ግቢ ገብቶ እንግዲህ አፈፍ አድርጎ ካለችበት ወይም ከተዘጋባት የባዶ ቤት ወይ ጨለማ ቤት ያወጣት በዚህም እንግዲህ ተኝነት ያው ዝና ይቷታል ብሏል ግን በእርግጠኝነት እንደምታመልጥ ባለሙሉ ተስፋ ነን ለምንድነው ታውቃላችሁ ማነው ትትና በጣም ጎበዝ ልጅ ነች በጣም ጎበዝ ማለት አይታችኋል ዝናን ሊደፍራት እንኳን በመከረ ሰዓት ላይ እንዴት አርጋ እንደጣለችው በጣም ጎበዝ ጀግና ልጅ ነች በቃ ኮስታራ ናት ኢቭን የሞቷ ቀን እንኳን ሞትሽ በዚህ ቀን ነው ያላት አልፈራም ልሞት ምን ችግር አለውኝ በቃ ለቤተሰቦች እንጂ ለኔ እኮ ድሮ ምንም አይደለም ምናም ይያላት ነበር እያለችው ነበር እንግዲህ ዝናን ለራሱ ሁሌም ነበር ይሄን ሐሳብ የምትለው በቃ እኔ ልሞታ ታዲያ ምን ችግር አለው ሞት ምን ብርቅ ነው እንዴ በቃ ምን ችግር አለው እኔ በሞት ታዲያ ምናም እያለችው ነበር እንግዲህ በመጨረሻም በሚገርም ሁኔታ በቃ በማይገመት መልኩ ወጣለች በእርግጠኝነት አጥሩን ዘላ እንደምትወጣ እነሱ ጋር ደግሞ ውጭ ላይ እንደሚገናኙ ባለሙሉ ተስፋ ነን ዝናን እንግዲህ ካሌብ ሞሲሳ እየዛተበት ነበር እንደሰማችሁ ቤተሰቦቻችን ካሌብ እኔ አንተ ዝና ይችልሽ ታምልጥና የዛ የሰውዬ ህይወት አደጋ ላይ ነው ስለዚህ እችሊ ብታመልጥ እኔ እናንተ ድጋሚ አንተያይም እያለው ነበር ማለት ነው ያ ማለት ደግሞ ይሄ ነገር ካልተስተካከለ ዝናና ካሌብ ራሱ ሌላ ወጥመድ ውስጥ እርስ በርሳቸው ሌላ ፍጅትና እርስ በርሳቸው ሌላ እንትን ውስጥ እንደሚገቡ ነው እንግዲህ ካሌብ ነው ቀድሞ ያወቀው ነገሮችን ግቢ ውስጥ ጠባቂዎቹ ወድቀዋል ከዛም አልፎ ልጅ የሚያስመለጥ አስው ገብቷል ስለዚህ ምን እየሰራህ ነው ነበር ያለው እንግዲህ ዝናና ጠበቃው አንድ ላይ እየመጡ ነበር ጠበቃው እንግዲህ ስልኩን ጠፋብኝ እስኪ መኪና ላይ ከጣልኩት ይልኝ እያለው ነበር ስልኩ እንደሆነ ከትትና ጋር ነው በሚገርም ሁኔታ ትትና እንግዲህ የህይወቷ ማምለጫ ምክንያት ሆኗል እግዚአብሔር አንዳንዴ ምክንያት አለው ለሁሉም ነገር እንግዲህ መጀመሪያ ትትናን ስልክ እንድትቀበል መጀመሪያ ማለት መርዞ ድላላውን አመጣላት ማለት ነው መርዞ ድላላው እዚህ ጋር በመምጣቱ በጣም ትልቅ አድቫንቴጅ አለው ምክንያቱም ዋናው እሱ ነው ስለ የነዝናን የነንትናኔና መድብልን ስልክ እንዲሰጣት ወይም ደግሞ እንደሚያቃቸው ስለነገራት የሱን ስልክ ተቀብላ እንግዲህ እንትን ያለች ሁለተኛ ስልክ ማግኘት እንዳለባት በራሷ መንገድ እንደ ጥበብ ዋስልቷን አይታችሁታል እንግዲህ ጠበቃውን
በቃ ይቅርታ አቀፈኝ እስኪ ምናምን ብላ እንግዲህ በራሷ መንገድ እንዴት አድርጋ ስልኩን ከኪሷ ሹልካ እንዲወስደችው አይታችኋል። ይሄ ብልሃት ነው፣ ጥበብ ነው። ይሄ በቃ ብልጠት ነው። ይሄ ወንድነት ነው። ይሄ ጀግንነት ነው። ታውቃላችሁ። እናም በመጨረሻ እንግዲህ በጣም በሚገርም ሁኔታ የሚገርም ትግልን ታግሎ እንግዲህ የመጨረሻ አውጥቷታል ማለት እንችላለን። እሷም በጣም ጎበዝ ጠንካራ ስለሆነች ስልክ ይዛ ነው እንግዲህ ስልክ በመያዟ ነው ትልቅ ቫልዩ እዚህ ጋር ያገኙት። አንደኛ ያለችበትን ቦታ አቅጣጫውን፣ ሰፈሩን በዛ ላይ ድምጿን በማሰማት ነው እንግዲህ መድብል እንዲመጣና ድምጹን የሰማችው። በመጨረሻም እንግዲህ ያስመልጧታል። ያው አምልጣለች ብለን ተስፋ እናደርጋለን። እናንተስ ምን ይሰማችኋል ቤተሰቦቻችን? በእርግጠኝነት ምንም ጥርጥር የለውም ማለት ነው። ሌላው እንግዲህ መርዙሪ ላለው ነው